እጅ ተፈተዋቸው ካፊሮች ስላሉ ለነዛ እንዲደግ ትሬኒንግ ነው ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። አባቶቻችን ሊቃነ ጳጳሳት ወደ አርሲ አሰኮ አቅንተው ነበር። ነገር ግን እንዳሰቡት አልሆነላቸውም። ተጀመረ ይላል እንግዲህ ጀመሩ እኛንን ማለት ጀመሩ። የሚሰራ ተሆነ መንግስቱ ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ያስረክ። እያረጋችሁ ያላችሁት ነገር ገዳይ ነኝ እያሉ ገዳይ በድፍረት ጨፍጭፈናል፣ አርደናል። አርሲ ላይ ደስ ብሎናል። ቤተክርስቲያን በመቃጠሉ ያረጃል የዓለም ዝና። ሰላም የተወደዳችሁ የዋስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ የመጣው ሾልኮ የወጣ የአርሲ ጭፍጨፋ ትዕዛዝ የደረሰኝ አንድ ቪዲዮ አለ። ሙሉ መረጃውን የማስመለከታችሁ ይሆናል። በመቀጠልም ለአርሲ ኦርቶዶክሳውያን ድምጽ በመሆናቸው ብቻ እየታሰሩ ያሉ ግለሰቦች አሉ። ሙሉ መረጃውን የማስመለከታችሁ ይሆናል። እናንተ ይህን ቪዲዮ ከመጀመራችሁ በፊት ላይክ እና ሼር እንዳይረሳ። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው ወንድሞቻችን። ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተንም ቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደግ ድፍት ብሎ ቀረ። ወንድሞቼ እነከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል፣ የሞተ ቤት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትናንትና ጨፋ ሲቀጠል ዛሬ እንዲህ አንሆን። አዎ እሰነ ስለማና ነው። ግን እኔ ወንድሜን ማጥቼ ንብረቴን ደብሎ ይድበል ወንድሜ በለው። አሳዝን ነገር ነው እየተሰራብን ያለው ማለት ነው ወንድሞቼ፣ በጣም ያስለቅሳል። ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን፣ ሰዓታት የሚቆምበት ቤተክርስቲያን እንደ በዕለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀናል። እውነቴን ነው፣ ውስጤን ነው የምነግራችሁ። ተሸማቀሩ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል እንዴ። ሸኔውም እኛ ምንሻውም ሊለይ አልቻለም። በምን ምክንያት? ልብሱ አንድ ነው እንዴ። ምንም መለየት አይቻልም። ልብሱ መከላከያ ነው የሚመስሉት አለባበሳቸው በማይታወቅ ግን ብዙ ሰዎች አተናል። ዛሬ ኢትዮጵያን የሚመሩ ብዙዎች ጅግኖቻችን ተኋላችን ተነጥለው ቀርተዋል። በያለበት ያልተቀበረም አለ። እውነት ተተነጋገርን ማለት የሞቱ ስንት ወንድሞቻችን ይሄን ታውቃላችሁ። የሁሉ ህፃን በዱር ነው የሚያድረው፣ በጫካ ነው የሚያድረው። መጣ ሲባል ወንዱን ቁርስ ከሚበላው ጦም የሚያድርበት ጊዜ ይብሳል። መንግስት እያለ መሪው ቪዲዮ እንደተመለከታችሁት ነው የአርሲ ኦርቶዶክሳውያን ያሉበትን ሁኔታ ተመልክታችሁታል። በጣም ምን አይነት ጊዜ ላይ ነው ያደረስነው። ለሞቱትም ነፍስ ይማር። እስቲ በመቀጠል መግቢያችን ላይ እንደነገርኳችሁ ሾልኮ የወጣ አንድ መረጃ አለ። ሙሉ መረጃውን አስመልክቻችሁ ልመለስ። ሾልኮ የወጣ የአርሲ ጭፍጨፋ ትዕዛዝን ላሰማችሁ በኦሮምኛ ነው። በተለይ ኦሮምኛ የምትችሉ ሰዎች ኮሜንት ላይ ትርጉሙን ጻፉልኝ። እኔ ተርጉሙ ያገኘሁትኝን እሱን ታስተርጉሜ ነው በተወሰነ መጠን ለወንድሞች ልኬላቸው። ስለዚህ እሱን ትርጉም ደግሞ ያነብላቸው። መዶጉቱ አርጋ ከነ ዳጀራኒ አርጋ ከነ ዳጀራኒ ተዘመርት ደ አያ አርጋ ከነ ኪዛኒ አየ ወራን ገረ አኑማ ነካዴ ኡመተ ኦላ ከነዱ ካሱ ጉቱ ወራን ትገዲ ጋፊቱ እራውሊ ቀብና ነው ኡመተ ከነዱ ካሱ እራውሊ ቀብና ወራን ትገዲ ጋሬ ጉጀለ ፊጌት ማጀሴ ደሞ ተረከ እጅ ስጡ በሏቸው ከከባባቸው በኋላ ማለት ነው። ትልቁን ጦር አሁን ላኩባቸው፣ ልቀቁባቸው። በጎረቤቱ የሚተኩስ ህዝብ ላይ ገብታችሁ ጨርሷቸው። አፈሙዙም ወደ ላይ ሳይሆን ወደ እነሱ ወደ ህዝቡ ተኩሱባቸው። ይህንን ህዝብ ተከታትላችሁ ጨርሱት፣ እነዚህ ውሾች ይለቁ እያሉ ነው የተናገረ ያለው ባለስልጣን ነው ተብሏል። ይህ ድምጽ እጅግ አንገብጋቢና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማው። ብዙ እጀረ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንዲደግ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ።
ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወካሪዎች እናስተዳርጋቸዋለን ገና እኛ ባፈሙዘ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። 61 ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ እጄ ላይ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃነም በር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃነም በር ድረስ እንሸኛቸዋለን። ለእንደዛ ነው። ያሰማም ስማ ያሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ ኡፍ አከተን ተገመዴሩ ብቻቸው ደርገው ዱካን ደገ ከቲ ገመዴሩ በገጉበቴ እሱ ቤተክርስቲያን እተኒት ኢንፋኖ ከሰ ቀብደኒ ዲጋ ኦሮሞ ከና ለፋያስታን ያሹ በገጉበቴ ከከሰ ማተኒ ለበገዱ ማተኒ ኡፍ አከተን ገመዴ ኦሮሞ ጅች ቤክተኒ አይ ዶንት ናው በገጉበቴ والله ሲመረው አማ ተከተካን ጉበተኒ ኤጋሺ አማ ጉበተኒ ፈጋ ፍረት የታባቱ አማ ከለቺቱ ጉበቴ አማ ኢታንሱዳን ከንፍኔቱ ጉበቴ በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ዌል እንደሰማችሁት ነው እንግዲህ እዚች ሀገር ላይ ፍትህን ስትጠይቅ ኦርቶዶክሳዊ ከሆንክ አፍንጫን ተይዘህ እስር ቤት ትከተታለህ። እንዲህ ገዳይ በድፍረት ጨፍጭፈናል፣ አርደናል፣ አርሲ ላይ ደስ ብሎናል ቤተክርስቲያን በመቃጠሉ ሲሉ ሰምታችኋል። ቀጣይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይታሰቡ፣ አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ። ባይሆን ኖሮ እንደነኚህ አይነቶቹን አፍንጫቸውን ይዞ እስር ቤት ይከተልን ነበረ። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ እዚህ ቦታ ላይ እናርዳለን ሲሉ አንድም የጠየቃቸው ኃይል አንድም እረፉ ያላቸው ተቋም የለም። ስለዚህ እኛ ፍትህ ስንጠይቅ የምንታሰር ከሆነ እኛ አትግደሉን ስንል ወንጀለኛ የምንባል ከሆነ እንዳንገደል አትግደሉን ብቻ ሳይሆን ገዳዮችን በመጡበት ማናገር፣ በመጡበት መመለስ ይሄ ሰብአዊ መፍታችን ነውና፣ ስለዚህ የሚጠብቀን ኃይል ከሌለ፣ የሚከላከልልን መንግስት ከሌለ እንደነኛ አይነቶቹን አራጆችን ተከታትሎ በሚገባቸው ማናገር ጤናማ ነው ብዬ አምናለሁኝ። ይሄ ማንኛውም ኦርቶዶክሳዊ በማይንዱ ባይምሮ ሊይዘው የሚገባ ሊሆን ይገባል። አሁን ላይ ብለናል ብቅ በሉ። እንዲሁም በወሎ አካባቢ የተደገሰላችሁ ነገር ስላለ ሬዲዮናችሁ ልትጠብቁት ይገባል። እንደዚህ አይነቱ እንዳመጣጡ ለመመለስ ዝግጁ ልትሆኑ ይገባል። መንግስት ይከላከለኛል እንዲህ የምትሉት እንደሌለ አውቃችሁ ራሳችሁን ለማዳን ራሳችሁን ለመከላከል ከፈጣሪ በታች ለማንኛውም
ሬዲ ሆኖ ሊጠብቀው ይገባል። ሙሉ ቪዲዮ እንደተመለከታችሁት ነው ገዳዮቹ ያው በይፋ እየተናገሩ ነበር። አርሲ ላይ በነበረ ነገር ደስተኛ ነን፣ አሁን ደግሞ ወደ ወሎ እንቀጥላለን ያሉ ሲናገሩ ነበርና ምንድነው የምንጠብቀው? ኦርቶዶክሳውያን ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እኛ ፍትህ ብለን በምንጠይቅ ሰዓት እየታሰረን እንገኛለን። እነሱ ግን በይፋ እንደዚህ እንደሰማቻቸው ገና እናርዳችኋለን፣ ስፖርት እየሰራን ነው፣ ራሳችንን እያዘጋጀን ነው፣ ወሎ ላይ ያላችሁ ኦርቶዶክሳውያን ተዘጋጁ ሲሉ በይፋ ሲናገሩ ነበር። ወንድማችን ዲያቆን ዘላለም ታየ ታሰረ። ውድ ኦርቶዶክሳውያን ለምን ወንድማችን ዲያቆን ዘላለም ታየ እንደታሰረ ታውቃላችሁ? ይህንን በደንብ አድርጋችሁ አዳምጡት። ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያደርገዋል። ዛሬ ያሳደዷትን ቤተክርስቲያን የሚሰደዱላት ይሆናሉ። ዛሬ የገደሏቸውን ሰዎች መልሰው የሚገደሉ ሆነው ስለ እግዚአብሔር አንገታቸውን የሚሰጡ ይሆናሉ። ይሄ ቤተክርስቲያናችን ሕይወት ላይ የነበረ ነው። እዚህና እዛ ያለነው ሰዎች ምንም የሚለየን ነገር የለም። እዛ ያሉት ክርስቲያኖች እየሞቱ ያሉት፣ እዛ ያሉት ክርስቲያኖች ዋጋ እየከፈሉ ያሉት የሚያስገድል ምክንያት ኖራቸው አይደለም። እኛ እዚህ ያለን የምንኖር ሰዎች ደግሞ የሚያስኖር ምንም ጽድቅ ተገኝቶብን አይደለም። እነሱን የሚያስገድል ምክንያት እኛን የሚያስኖር ምን ነገር አለ? እንደውም ተገላቢጦሽ ቢሆን ነው እንጂ ዚማ ክፋትን ሊያስነሳብን እኛ ራሳችን ላይ አጸፋው ሊመለስብን የሚችል ብዙ ኃጢአት አለብን፣ ብዙ ክፋት አለብን፣ ብዙ ነውር አለብን። እግዚአብሔር የሚያውቀው ከዛም አልፎ እኛው ራሳችን የምናውቀው ማለት ነው። ቦታ ካለየን በቀር ምን የሚለየን ነገር አለ? በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው ነው። በራሳቸው ሰው ነው የሚገደሉት። ሐቁ እንደዛ ነው። የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያን ሆነው ስለተገኙ ነው። ክርስቲያን ስለሆኑ ሌላ ምንም ነገር ስለሆኑ አይደለም። እንዲህ ብለን ለመናገር እንዲህ ብለን ለማውራት እንዲህ ብለንም ጭምር እውነታውን ለመመስከር ስለከበደን ካልሆነ በቀር እውነታው ግን ይሄ ነው። ሌላ ካለ እንግዲህ እግዚአብሔርም ያውቃል፣ ጊዜም ጭምር ግልጽ ያደርገዋል። እግዚአብሔር ለዓለሙ ብርሃን እንድንሆን አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን ለምንኖርባት መሬት ከኛ አልፈን ለሌላውም ጭምር እግዚአብሔርን ማየት እንዲችሉ ምክንያት መሆን ስላለብን ስለዛ ብቻ ተብለን እንታረዳለን። ስለዛ ብቻ ተብለን እንገደላለን። ስለዛ ብቻ ተብለን ዋጋ እንድንከፍል እንደረጋለን። ዛሬም ክፋት ወንድማችን የተናገረው እንደሰማችሁት ነው። በዚህ ንግግሩ ብቻ ወንድማችን ታስሯል። ገዳዮቻችን ግን ቀደም እንዳስመለከትኳችሁ ቪዲዮ እንደዚህ በይፋ እየተናገሩ ይገኛሉ። ገና የሚገሉበትን ቦታ እቅድ ያወጣሉ። ወሎ ላይ እንመጣለን በማለት እንደዚህ አይነት ቪዲዮዎችን ያስተላልፋሉ። እኛ ግን ፍትህ ብለን በመጠየቃችን እንታሰራለን። አባቶች የተናገሩት አንድ ንግግር አለ፣ አስመልክቻችሁ ልመለስ። እኛ ራሳችንን እንጠብቃለን። የሚሰራ ተሆነ መንግስት ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ህዝብ ያስረክብ። ምንድነው በሃይማኖት ላይ መቀለድ? ምን እስከምንሆን ነው? እና አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቧን ይዛ በእውነት ይሄ ሃይማኖቱን ጉዳይ ታስቀጥላለች። አባታችን በእንባ ያስተላለፈው መልእክት እንደተመለከታችሁት ነው። ቤተሰቦች ይህም ጊዜ ያልፋል፣ ግን ለታሪክ ይቀመጣል። የዛኔ ደግሞ ያስተዛዝበናል። አንድ ቪዲዮ አስመልክቻችሁ ልመለስ። ተጀመረ ይላል እንግዲህ ጀመሩ፣ እኛንን ማለት ጀመሩ። ይቅር መከላከሉ፣ ይቅር መከላከሉ፣ ማስቆሙ ይቅር፣ አትናገሩ፣ አንገደል አትበሉ። በየቤት እየመጣችሁ ሁላችንንም ታስሩናል። ዝም አንል። እያንዳንዳችንን ለቅማችሁ ትጨርሳላችሁ። የሚበቃ እስር ቤት ካላችሁ ዝም አንል። አሁንም አትግደሉ፣ አታብዙት ማለት አይውል ደባብሰ ምናምን ማለፍ አለ አይደል? አሁን አንተ እያረክ ያለው ወይ እናንተ እያረጋችሁ ያላችሁት እኔ ነኝ እያላችሁ እናንተ ባትሆኑ የተናገርነው ገዳይ አትግደለን ነው። ፈስ ያለበት ብቻ ነው የሚዘለው። አሁን እያረጋችሁ ያላችሁት ነገር ገዳይ ነኝ እያላችሁ ማታ እሱንም ደገማችሁት። በማሰር የምታስቆሙት ይመስላችኋል? ማየት እንዴት ደከማችሁ ስላለ ማለት እንዴት ነው ግን እንዴት ያለ ጭንቅላት ነው ያላችሁ?
አሁን አስገብቻችሁት አስፈራርታችሁ ምናምን ልትፈቱት ነው አይደል? ከዛ ሊቁ እነሱን ስላሰራችሁ ምዕመኑ ፈርቶ ምናምን ሊቁ ለመሞት የተዘጋጀ ህዝብ ነው ያለው። አታስፈራሩ በማሰር አልኳችሁ። በየቤታችን እየመጣችሁ ሁላችሁንም አስራችሁ የሚበቃ እስር ቤት ካላችሁ ቀጥሉበት። እኛ ግን አናቁም። አትግደሉን ያለው ገዳይ ብቻ ነው። ጳጳሶቻችን ሊቃነ ጳጳሳት ወደ አርሲ አቅንተው ነበር። ምን ገጠማቸው? ሙሉ መረጃውን አስመልክቻችሁ ልመለስ። አባቶቻችን ሊቃነ ጳጳሳት ወደ አርሲ አሰኮ አቅንተው ነበር። ነገር ግን እንዳሰቡት አልሆነላቸውም። በመሳሪያ ተፈራርተው ተመልሰዋል። ከ8 ከ9 በላይ ሊቃነ ጳጳሳት ሄደው ነበረ። በተለይ አቡነ ጎርጎርዮስ እና አቡነ ሳዊሮስ እና አቡነ ኤልሳ፣ አቡነ ገብርኤል፣ አቡነ ማርቆስ እና ሌሎችም ሊቃነ ጳጳሳት አሉ። በቪዲዮ ላይ እንመለከታቸዋለን። ምን ገጠማቸው? እንግዲህ ጠዋት ላይ ነበር ተነስተው የሄዱት ከአዳማ። ጠዋት አንድ ፓትሮል አጀቧቸው ሄደ። ካጀባቸው በኋላ ድጋሚ ቀጣይ ላይ አንድ ላይ መርቲ አካባቢ ሲደርሱ ደግሞ ከመርቲ ወረዳ አንድ ተጨመረላቸው። ስለዚህ በሁለት መኪና ፓትሮል ታጅበው ሄዱ ማለት ነው። ታዲያ አቦምሳ መድኃኔዓለም ደርሰው የተወሰነ ዘይት ምንም ነገር አራግፈውላቸው ነበር። ካራገፉላቸው በኋላ ቀጣይ ስንመለስ እናስተምራቸዋለን ብለው አቦምሳን አልፈው ወደ አሰኮ አቅንተው ነበር። እንግዲህ አሰኮት ከመድኃኔዓለም እንደሄዱ በ20 ደቂቃ ውስጥ ነው ድጋሚ ተደውሎላቸው ለመድኃኔዓለም ማለት ነው እየተመለስን ነው ጠብቁን የሚል ነገር የደረሰው። ስለዚህ ምን ገጠማቸው የሚለውን ነገር ከቪዲዮቹ በኋላ እኔ ሐሳብ ጨምርላችኋለሁ። እስቲ በቦታው ላይ የተገኙ ሊቃነ ጳጳሳትን እንመልከታቸው። እንግዲህ እነኚህ አባቶቻችን ናቸው በቦታው ላይ የተገኙት የነበረው። መረጃ እየተቀበልኩኝ ስለሆነ በጣም ብዙ መረጃዎች እየመጡልኝ ያሉት በዚህ ጉዳይ ላይና ሊቃነ ጳጳሳት የተገኙት እነኚህ ናቸው እንዳልኳቸው ቅድም አንብቤላችኋለሁ። በመቀጠልም የቅድስት ሥላሴ ዩኒቨርሲቲ ተማሪዎች ስለ አርሲ መሞት ድምጻቸውን አሰምተዋል። ተማሪዎቹ ድምጻቸውን አሰምተዋል። ብፁዕ አባታችን ሆይ ይህ በቤተ ክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት በምስራቅ አርሲ በኦርቶዶክሳውያን ላይ በተፈጸመው ጥቃት ምክንያት ሐዘናቸውን በመግለጽ ለብፁዕ ጠቅላይ ሥራ አስኪያጅ ብፁዕ አቡነ ሳዊሮስና ለብፁዕ አባቶች ጥያቄያቸውን አቅርበዋል። ተማሪዎቹ በመግለጫቸው በክስተቱ ለተጎዱ ወገኖች ጥልቅ ሐዘናቸውን የገለጹ ሲሆን ለጉዳዩ ተገቢው ትኩረት እንዲሰጠውና የሚመለከታቸው አካላት አስፈላጊውን ምላሽ እንዲሰጣቸው ጠይቀዋል። የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት ወይም ደግሞ ተማሪዎች በምስራቅ አርሲ ኦርቶዶክሳውያን ላይ በተፈጸመው ጥቃት ሐዘናቸውን የገለጹ ሲሆን ጥያቄያቸውና ነገሩ ደግሞ ትኩረት እንዲሰጠው ጥያቄ አቅርበው የቅድስት ሥላሴ ዩኒቨርሲቲ ተማሪዎች ያስተላለፉትን መልእክት ሰምታችኋል። ለምንድን ነው አርሲ ላይ እንደዚህ አይነት ነገር እየተካሄደ ያለው? አባቶች ለምንድን ነው ዝም ያላችሁ ሲሉ መረጃቸውን አስተላልፏል። ሳዊሮስ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ቀልድ ነው ያዙት በአርሲ ዙሪያ። ቤተ ክህነቱም ቀልድ ነው ያዘው፣ ሲኖዶስም ቀልድ ነው ያዘው። ህንፃ ሥላሴ የፈረሰ ስለ ህንፃ ቤተ ክርስቲያን ታወራላችሁ ዛሬ። አሁንም በዛ ህንፃ ሥላሴ ገንዘብ ይገኛል፣ ቢዝነስ ሊሰራ ማለት ነው አይደል? መቼም እናንተ እንደማሰሩት ቤተ ክርስቲያናቱን ግልጽ ነው። የተቃጠለውን ቤተ ክርስቲያን ሳይሆን መጀመሪያ እየተቃጠለ ያለው በቁሙ እየታረደ ያለው ህንፃ ሥላሴ ይቅደም። ይሄው ስንት ዓመት ሙሉ በዘመናችን ቤተክርስቲያን ከአፍሪካ እንደዚህ ሆነ ቤተክርስቲያን ከዓለም እንደዚህ ሆነ ቤተክርስቲያን እየተባለ ይሰራል። ህንፃ ሥላሴ ላይ ግን ማንም ጉዳይ አይደለም። ምክንያቱም በህንፃው ስለሚገኘው ገቢ ነው የሚታሰበው። በወረዳ ቤተ ክህነቱም በሀገረ ስብከቱም በሲኖዶስም በጳጳሳትም ደረጃ ማለት ይሄ መራር እውነት ነው። መቼ ነው በቅድስት ቤተክርስቲያኒት ውስጥ ያላችሁ ጳጳሳት ነን አባቶች ነን የምትሉ ለምዕመናኑ ነፍስ ዋጋ የምትሰጡት ግድ የሚሰጣችሁ መቼ ነው? አሁንም የአርሲ ኦርቶዶክሳውያን ችግራቸው ቤተክርስቲያን አይደለም፣ ህልውናቸው ነው። ህንፃ ሥላሴ ይቅደም ነው። እንደዚህ አይነት ሽፋን ተው ነው። ለቆ አንዳንዴ አይገባኝም። ለምንድነው ነገሮችን የምታወሳስቡት? እንደዚህ ተብሎ ሲጠየቅ እንደዚህ ለምንድነው ተቀማዛችሁ የምትመጡት? መጀመሪያ ህንፃ ሥላሴ ይቅደም።
እየታረደ እየተገደለ እየተጨፈጨፈ ያለው በኦርቶዶክሳዊነቱ ፐርፐዝሊ የማጽዳት ስራ እየተሰራ ነው ያለው። እናንተ ዛሬም ስለ ቤተክርስቲያኑ ታወራላችሁ፣ ስለ መስራት። ቤተክርስቲያኑ እኮ እናንተ ሳገቡበት አንድ ሰው ቅዱስ ገብርኤል ወይ ወዳጅ የሆነውን አንዱን ሰው አስነስቶ እኮ መስራት ይቻላል። ነገር ግን መጀመሪያ ሕንፃ ሥላሴ ይቅደም። እነሱን አረጋጉ። እንደ አባትነታችሁ አለን በሉ። ማንም ይቆጣል፣ መንግስት ይቆጣል፣ ባለስልጣናት ይቆጣሉ ብላችሁ ለምንድን ነው የምትሽመደመዱት? የአባትነት ግዴታችሁ ለምንድን ነው የማትወጡት? ውሳኔ ማስተላለፍ የሚገባችሁ ምዕመናኑ ላይ ሲሆን እናንተ ስለ ሕንፃ ሥላሴ ታወራላችሁ፣ ስለ ሕንፃ ቤተክርስቲያን ታወራላችሁ። ሕንፃ ሥላሴ ለምንድን ነው የማይቀርበው? ለማንኛውም ያስተዛዝባል፣ ያሳዝናል። ለወንድማችን ቃልዮት ያሰማልን። የተናገረው ነገር በጣም ትክክል ነው። እስቲ ሁላችሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ወንድማችን የተናገረው እንደሰማችሁት ከቤተ ክርስቲያን በፊት ሕንፃ ሥላሴ ይቀድማል ሲል ተናግሯል እና በጣም ትክክል ነው። ከምንም ነገር በላይ የቤተ ክርስቲያን የኦርቶዶክሳውያኖች ሰላም፣ ኦርቶዶክሳውያን በየቦታው መገደል ማቆም አለበት። ከዛም በኋላ የቤተ ክርስቲያኑም ነገር ይቀጥላል። ቤተ ክርስቲያኑ ተገነባ፣ ግን ሄዶ የሚያስቀድስ ሄዶ የሚሳለም ኦርቶዶክሳውያን ሰላም ሆኖ ካሌለበት ምኑ ጋር ነው ጥቅሙ? ሐሳባችሁን በኮሜንት አስቀምጡልኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይሄን ይመስላል። ቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና